በመቤቴ እንተነ ምንድነው ሪፖስት አድርጉት ብሎ ይጀምራል። ቪዲዮን አትወዱትም፣ ይሄን ሐሳብ አትወዱትም እንዲመደረጉን ምናምን። ከዛ ይሄ በተደጋገመ ቁጥር ሰው እመቤቴ ባለ ቁጥር ሁሉ እጭ ደሞ ብላችሁ ልታሳልፉ ትችላላችሁ ማለት ነው። እንደዛ ሊል እየመሰለን ማለት ነው። የተደረገለትን ሊያወራ ይችላል፣ ትምህርትም ሊያወራ ይችላል። ግን ከዛኛው አንግል ብቻ ስለሰማን ያ ነገር ስላሰለቸን ይሄኛውንም ልንጠላ እንችላለን። እና ሰው ማሰልቸት ጥሩ አይደለም። በቃ አታሰልቹን። ላንተ ፎሎ ስብሰባ፣ ላንተ ቪዲዮ ቫይራል መውጣት ለምንድን ነው የእመቤቴ ስም 10 ጊዜ የሚጠራው? ወደህ እኮ አይደለም። እኔ እኮ በጣም እንትን የሚለኝ የእመቤታችንን ስም ወይም ሌላ የቅዱሳንም ስም ቅዱስ ሚካኤል ምናምን ይላል። የቅዱስ ሚካኤልን ስም ከመውደድ ማለት ይሄ ከአይወዱም እያልኩ አይደለም፣ ይወዳሉ። ከመውደድ አንጻር ከሆነ ቤት ነው ልጠራው የሚገባው ማለት በጸሎት ላይ ወይ ምናምን በሚካኤል እንትን አድርግልኝ ሪፖስት አድርግ ካላረክ የሚካኤል ወዳጅ አይደለም ሚለው። ሚካኤልን የጠራው እሱ ለራሱ ዓላማ ነው። እዚህ ጋር ለራሱ ዓላማ የሱ ቪዲዮ እንዲወጣለት አይደለ? እና ወዳጅነት በእናንተ ቪዲዮ ምናምን መሆን አለበት ብዬ በፍጹም አላስብም። አንዳንድ ሰው ደግሞ በጣም ያለቅሳል። ላራ በስማ ያለቅሳል። አንዳንድ ሰው እናንተ ቪዲዮ ማልታይ ብሎኛል ምናምን ብሎ ያለቅሳል። መድኃኒዓለም ትልቅ ሰው አይደለህ እንዴ? አይውጣ አይታይ ይቅር ከፈለገ ማልቀስም ምን አመጣውና በወንድ ደግሞ በጣም ራሚ ያስተላል። በወንድ ደሞና ብቻ እኔ በጣም ስለሚለኝ ነው። ዛሬ አይደለም እንትን ያልኩት ሁሌ ነው። ግን ያው ጊዜ ያለው አይደለ? አንዳንድ ጊዜ በጣም ስልችት ሲላችሁ አውጥታችሁ የምታወሩበት እና ስልችት አለኝ። ቪዲዮ እንዴት ቫይራል አይወጣም? ከዛን አሳዛኝ ፊት ለማሳየት ይጣራል። ከዛ ደግሞ አሳዛኝ ቃል ተመርጦ ከዛ እየየ ከዛስ እንደው በመቤቴ ወዳጅ ኮናችሁ የመቤቴ የኔን ቪዲዮ ሪፖስት አድርጉ። ቪዲዮ እኮ እግር ሊልም ይችላል ማለት ቪዲዮ ደስ የማይልም ሊሆን ይችላል። ግን በቃ እንደውም አንድ ኮሜንት ቀደም እያየው ነበርና ካለፍኩት ኃጢያት ይመስለኝና ተመልሼ እንደዛ አይነት ነገር ማለት ነው። አሁን እሱ በመቤቴ ምናምን በቅዱስ ሚካኤል ብሎ እንትን ብሏል። ከዛ በቃ የዋህ ህዝብ ኃጢያት ይመስለዋል ያን ቪዲዮ ማደፍ። አይደለም ኃጢያት አይደለም። የማንንም ቪዲዮ ሪፖስት ስላደረጋችሁ ጽድቅም አይደለም ኃጢያትም አይደለም። ሐሳቡ ከገዛችሁ ሰዎች ጋር ይድረስ ብላችሁ ካመናችሁ ሪፖስት አድርጉት። አይድረስ ካላችሁ እንደውም ሪፖርት ብቻ አይድረስ ብላምን ይቅርና ግን አይድረስ ማለት በቃ ቪዲዮ ካልተመቻችሁ ማለፍ ትችላላችሁ። ማርያምን እና ያንዳንድ ሰው የግዴታ መጠቀሚያ መሆን የለብንም። ለማለት አንዳንድ ሰው የታረሃብ እኔ በመቤቴ ምናምን ተብዬ የምገደድበት ምክንያት የለም ብዬ ስለማመን አንዱ እሱ ነው። እና እኔ በግሌ በጣም ነው የሚያስጠላኝ። አላረግም። ሪፖስት አይደለም ጨርሻ ላይ የመቤቴ ወዳጅ አይደለም ሲለኝ ላጥ አላየው ባይ ምን ይጎዳል ሊል ይችላል። ትጎዳለህ ያለቀስከው ይልኝ ብለህ አይደል አላይ ማለት ለምሳሌ ሙስሊም ሆኖ ፎሎ ማድረጋችሁ ሰዎች አሉ። እኔ ሙስሊም ሆኖ ማለት ነው የሚያነሱት ሐሳብ ወይ የሚያደርጉት ነገር ከተመቸኝ ፕሮቴስታንትም ሆኖ ፎሎ ማድረጋቸዋለሁ። ከእምነት ጋር በያያዝም በቃ የሚያነሱት ሐሳብ ቆንጆ ሆኖ ስለማይ እዛ ደግሜ ላያቸው ስለምፈልግ ደግሜ የሚያነሱትን ሐሳብ መስማት ስለምፈልግ ማድረጋቸዋለሁ። ፎሎ ማድረጋቸው ሪፖስት ማድረግላቸውም ይኖራሉ። እና የግድ በሃይማኖት መታከክ የለብንም። የግድ በቅዱሳኑ መታከክ የለብንም። ጥሩ ነገር ከሰራ ሰው ይወድሃል። ወዲያው ምናልባት ለውጡን ላናይ እንችላለን። የቲክቶክ ባህሪ ነው። በጊዜ ሂደት እንትን ሊል ይችላል።
ግን የቅዱሳኑን ስም የግል መጠቀሚያ አናድርገው እና ታውቃላችሁ ብዙ እንትኖች አሉ። አሁን የእውነት ለመናገር እኔ ቤተክርስቲያናችን ሁላችንም እንወዳታለን። ሰዎች ቤተክርስቲያንን በክፉ አይን እንዲያዩት አንፈልግም። እኔ በግሌ እንደዛ ነው የሚሰማኝ። አንዳንድ ጊዜ ውይይት ላይ ራሱ አሽሙር ለመናገር ሲሞክሩ እንደ ቤተክርስቲያንን እንትን ለማለት ሲሞክሩ በኃይለ ቃል መናገረው እንደው የተለየ ተቆርቋሪ ሆኜ ምናምን አይደለም፣ ግን ስለማያስችለኝ ነው እውነት ለመናገር ማለት ነው። እና ውጭ ካሉት ሰዳቢ ባልተናነሰ ውስጥ ያለን የምናሰድብም በጣም ብዙ ነው። ማያምንበትን እምነት ብሎ ይሸጣል። እና የአንዳንድ ሰው ልዩ መታወቂያ እስኪመስል ድረስ ማለት ነው። የቤተ ክርስቲያን ስርዓት ከሆነ ስርዓት ነው፣ በቃ አለቀ። ስርዓቷን የምታሳውቅበት የራሷ መንገድ አላት። እና የግል ቢዝነስ ሲያሯሩጡ ሰውን ከቤተ ክርስቲያን እያሸሹ መስሎ ከተሰማን መናገር ግዴታ ያስፈልጋል። ምክንያቱም ሰው ይቀድማል። እኔ እንደዛ ነው፣ ሰው ይቀድማል። የምናደርጋቸው ነገር ሰዎችን የሚገፉ ከሆኑ ምን ማድረግ አለብን? የሚደረገው ነገር ሰውን እየገፋ ስለሆነ መቆም አለበት። ሰሚ ማጣት አለበት። ያው የቲክቶክ ፖሊስ ስለሌለ፣ የቲክቶክ ተቆጣጣሪ ስለሌለ እንደፈለገ ሰው ቪዲዮ ሊሰራ ይችላል። እኛ ግን ባለማየት አንፎሎ በማድረግ በመሳሰሉት ዳር ልናስይዘው እንችላለን ማለት ነው። ዳር ሊባል ያስፈልገዋል። አንዱን እሱ ነው። ሁለተኛ በጣም ደግሞ አምርሬ ከማልለው ከምጠላው ነገር የሆነ እምነት ተከታይ ኢየሱስ እንደውም ማን ነው የሆነ ሰው ቪዲዮ ሰርቶ አይቻለኝ እና ስለሰራበት ያው መድገም ስላልፈለኩ ያለፍኩት ማለት ነው። ምንድነው ኢየሱስ ጌታ እንደሆነ መጻፍቶቻቸው ይላሉ፣ አዎ እናምናለን ይላሉ፣ ግን አይናገሩም። እንደውም ኢየሱስ ጌታ ነው ሲባሉ ዱላ ያነሳሉ ብሎ ይላል ማለት ነው። ቸርች ውስጥ ነው እንግዲህ ያስቡት። ኦርቶዶክስ ብሎ ስም ጠርቶ ነው እና ዱላ እናነሳ። የመጀመሪያ ውሸት ማለት ነው። ዱላ እናነሳ። እከሌ የሚባል ሰውዬ ዱላ ስላነሳበት ኦርቶዶክስ ዱላ ታነሳለች ማለት አይደለም። ያም ሰውዬ ያነሳበት ለምንድን ነው? የሚሰራበት ቦታ ላይ ሄዶ ጆሮ ጉንድ ላይ ጮሁበት። ስለዚህ ሰውዬው መብቱን የጠየቀው እንጂ የቤተ ክርስቲያንን ግዴታ እየፈጸምኩ ነው አላለም። ከሰውዬው ጋር ጨርስ። እዛው ሄዶ ይጮሃል፣ ጥፊውን ያስተናግዳል። ከዛ መጥቶ ቤተክርስቲያንን ይሳደባል። እና ይሄ ልክ አይደለም። ግን ደግሞ ኢየሱስ ጌታ ነው ብለን አናምንም? እኛ እናምናለን። ስለዚህ ኢየሱስ ጌታ ነው ሲል ማርያም አማላጅ ናት፣ ተክልያ አማላጅ ናቸው ብለህ 24 ጊዜ ጻፍ። ቅዱስ ሚካኤል አማላጅ ነው ብለህ 12 ጊዜ ጻፍ። ቪዲዮ አቤቱ ቀጥ ቤተክርስቲያናችንን ገለጽናት አይደል? ኢየሱስ ጌታ ነው በል ብሎ ላለ ምትመልሰው እንዲህ ነው የምንመልሰው። እመኑኝ፣ ይሄ ቅዱሳኑን መውደድ አይደለም። እነሱ እንደዚህ የሚያደርጉም የተለየ ፍቅር ከሌሎቻችን የተለየ ፍቅር ኖሯቸውም አይደለም። እውነት ለመናገር አጉል ትምክህት አያስፈልግም አይደለም። በቃ ያ ወይም ማንበብ ምንድነው ለዚህ የሚመለሰው መልስ? መምህራን ምን ብለዋል? መጽሐፍት ማገላበጥ። ብዙ መምህራን አባቶች አስተምረዋል፣ ብዙ መጽሐፍትን ጽፈዋል። ማንበብ ነው በቃ መልስ መስጠት ነው። እና 21 ጊዜ እመቤቴ ማርያም አማላጅ ናችሁ ብለህ ጻፍ ስላልክ ኮሜንቱን አጥለቅልቁት ስላልክ ኢየሱስ ጌታ ነው ማለት ትፈራላችሁ ኦርቶዶክሳውያን ላለው ጥያቄ መልስ እየሰጠህ አይደለም። አይገናኝም። ኢየሱስ ጌታ ነው ማለት አንፈራም እንላለን። ምንለው ግን እንደናንተ አይደለም። ጴንጤ መጥቶ ኢየሱስ ጌታ ነው ሲለኝ የእሱን ትምህርት ነው እየነገረኝ ያለው። እኔ አንተን ትምህርት እኮ ተቀባይ አይደለሁም። በራሴ እምነት ግን የኔ ጌታ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ጌታ እንደሆነ እናምናለን። ስንጀምርም ለስም አጠራሩ ክብር ምስጋና ይግባውና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው የምንለው። አያችሁ፣ ለስም አጠራሩ ክብር ምስጋና ብለን ምስጋናችንን፣ ለስሙ ያለንን አክብሮት፣ ለስሙ ያለንን ፍቅር በክብር በምስጋና ጠርተን ከዛስ ጌታችን ይሄው ጌታ አይደል እንዴ? ኢየሱስ ጌታ ነው ስንል እኮ ያው
ይሄ ግለሰቡን ነገር እኮ እንትን ብለን ነው ጌታችን የህብረት ምስክርነት እየሰጠ ነው። ለኔም ለእናንተም ጌታ ነው። ጌታችን አምላካችን መድኃኒታችን ዘላለማዊ ማንነቱን አምላክነቱን ጌትነቱን ማዳኑንም ጭምር መድኃኒታችን ብለን እንገልጻለን። ስለዚህ አትገልጹም የሚለው ከመጀመሪያ ውሸት ነው። አትሉም ያለው ውሸት ነው። ውሸቱን ማለታችንን ይኸው ኢየሱስ ጌታ ነው የምንልበትን አሳይተ ውሸቱን ታጋልጣለህ እንጂ የማርያም አማላጅነት ከኢየሱስ ጌትነት ጋር የሚጻረር እንዲመስለው አድርገህ እንዴት ትመልሳለህ? እንዴት እንደዛ ይመለሳል? ምክንያቱም እሱ ስለ ጌትነት እያወራ አንተ ስለ ምልጃ ታወራለህ። እዚህ ጋር 24 ጊዜ ተክለ ሃይማኖት ብላችሁ ጻፉ ትላለህ። አልጠየቀም እኮ ስንት ጊዜ ነው ተክለ ሃይማኖት ብላችሁ ምጽፉት የሚል ጥያቄ ጠይቋል እንዴ? አልጠየቀም። የተሟላ የነጻና የጸዳ የቤተክርስቲያናችን ትምህርት አለን። በቃ ትምህርታችንን መነጋገር ነው እና የምናደርገው ነገር ሰው ይጠቅማል አይጠቅምህም እንጂ የኦርቶዶክሳውያኑ ስስ ልብ እንደውም እመቤታችን ነች እና 21 ጊዜ በሉ ስላልኩ ፎሎ ሰበስባለሁ ከሆነ እኛም የምንለው ይህንን ነው። ፎሎ መሰብሰብ፣ ለሰው ላይክ፣ ለሰው ቫይራል፣ ለሰው ቪዲዮ ቫይራል እኛ የእመቤቴ ወዳጅ አይደለም ምንድነው ሪፖስት ካላደረግ እየተባልን ምንሳቀቅበት ምክንያት የለም። ዳር ያዙልን ነው ዋናው ሐሳብ ይሄ ነው። እና በተሟላ እና በጠራ መልኩ የቤተክርስቲያናችን ትምህርት ተገልጧል። እንድንመሰክረው መማር አለብን። ስለዚህ ሁላችን ለመማር መነሳሳት አለብን፣ ማወቅ አለብን። የግዴታ ሁላችን መምህር እንሁን አይደለም፣ መሆንም አንችልም። መምህራን አሉ፣ እኛ ደቀ መዛሙርቶቻቸው ነን፣ ተማሪዎቻቸው ነን፣ እንማራለን። የራሳችንን ምስክርነት ግን እንሰጣለን። ማለት ስለ እምነታችን ለሚጠይቁን ጥያቄ ሁሉ መልስ ለመስጠት ዘወትር የተዘጋጀን መሆን ስላለብን እንመልሳለን። ለመመለስም ግን መማር ያስፈልጋል። አስታውሳለሁ አንድ ጊዜ አንዲት ኦርቶዶክስ ልጅ ኦርቶዶክስ ነኝ ስላለች ደግሞ ነች ምን መካካድም አያስፈልግም እና ጴንጤዎቹ ጋር ገብታ ማርያም ሰው ነች እያልከኝ ነው ብላ በስድብ አረ እመቤቴን ፍራ ማርያም ሰው ነች ትላለች እና ምንድን ነች? ሰው አይደለችም። ከዛን አገኙ እነሱ መጫወቻ በቃ እየተሳሳቁ ሙድ ሲይዙ ምናምን እነሱም ፋራ ስለሆኑ እንጂ በአንዲት በተሳሳተች ቤተክርስቲያን አትታመንም። ግን ደግሞ ያው የነሱ ደስታቸው እሱ ነው እና እንደዛ አይነት ነገር ተናገረች ነው። ታስታውሳላችሁ ብዬ አስባለሁ። 3 ዓመት 4 ዓመት ሆኖት ሊሆን ይችላል እና እንደዛ አይነት ስተትም መሳሳት አለ። ስለዚህ መማር ያስፈልጋል። መማር ይቅደም እና ለቪዲዮ ብለን የምናደርጋቸው ነገሮች ይጎዱናል፣ በአንድም በሌላ መንገድ ይጎዱናል። መጨረሻቸውም ደግሞ በነገራችን ላይ ቪዲዮ ከፍተን ስናወራ ምናምን እኛ የምናደርገውን በምን ኢንቴንሽን እንደምናደርግ ሰው ማይረዳን የሚመስለን ሰዎችም ደግሞ አለ። ሰው ማያውቅ እኛ ብቻ የገባን የሚመስለንም አለ እና አይደለም ሰው ያውቃል። ምን የሚናገረው ምን አስቦ ነው የሚለውን ሰው ይረዳል እኮ። ከኛ የተሻሉ ምታች አሉ እኮ ጊዜው ምንም ሳይመቻቸው እንደኛ ወጥተው ያላወሩ የተሻለ ዕውቀትም ምንም ያላችሁ ሰዎች አሉ እና ወጥተን የምናደርገው ነገር እንደው በቀናነት የደረስንበትን የዕውቀታችንን ማድረጋችን ልክ ነው። ግን አንዳንድ ኢንቴንሽኖች የቪዲዮ የቲክቶክ ታዋቂነት ቫይራል መውጣት ምናምን ናቸው አንዳንዶች ማለት ነው። ልክ ቅድም ያነሳ ነው ሐሳብ ላይ እንደው የእመቤቴ ወዳጅ አይደለህ ምናምን ብለው የሚጀምሩ ከዚህ የተነሳ ነው እና እንደዚህ አይነት ሰዎችን ዳራ ሲዘን መሄድ የምንችለው እኛው ነን ልላችሁ። በቃም በእመቤቴ እንደው ወዳጅ አይደለህም ሲል ላጣርጉት፣ አሳልፉት፣ አትስሙት። የሚሰማው ስርዓት ይዞ ይሄ ሰውን በማሳቀቅ ባልሆነ መልኩ ሲሆን እንደዛ ሲሆን እንደሚታይ እንዲያስብ አድርጉት።
በመቤቴ ሲል ቪዲዮ ቫይራል የሚወጣ ከሆነ በመቤቴ ብቻ አይደለም እሱ ችግር ላይኖረው ይችላል። ግን ምንድነው ወዳጅ አይደለህ ምናምን ብሎ ማስፈራሪያ የሚመስል ነገር ሲናገር ቫይራል የሚወጣለት ከሆነ ቀጥሎም እንደዛ ይላል፣ ቀጥሎም ይላል። ከዛ ልምድ ያደርገዋል። እኔማ አንዳንዱ ልምድ ከማድረጋቸው የተነሳ እከሌ ሰላም ነው ስትል የመቤቴ ወዳጅ አይደለህም ሊሉሉ ይችላል። እንደዛ ሁሉ ምፈራቸው ሰዎች አሉ በጣም በእንደዚህ አይነት ነገር ሱስ ውስጥ ከመግባታቸው የተነሳና አስቸጋሪ ነው። ቲክቶክ ነገር አስቸጋሪ ነው እና የተሰማኝን ለመናገር ነው። ቪዲዮ ላይ እንደዛ ነው ያልኩት። እየገባችሁ ሀሳባችሁ መጻፍ ትችላላችሁ ኮሜንት ላይ። ሰው ግን ሜንሽን አታድርጉ አደራ 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 አደራ። ዋጋ አካሲንጎን ኢንጎዳን አታድርጉ ለማለት ያው ሰው ስለ እንትን ስለሚል እኔን ነው ምናምን ብሎ እንትን እንዳይል እንደዛ እናድርግ። ሰው ሜንሽን አታድርጉ። ሀሳባችሁን ግን መጻፍ ትችላላችሁ ልላችሁ ነው።